በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። የማቴዎስ ወንጌል ምዕራፍ 5 ቁጥር 14። ባለፈው ስለ ብርሃን አንዳንድ ነጥቦችን አንስተን አይተናል። ለሰው ሁሉ የሚያበራው እውነተኛ ብርሃን ክርስቶስ ወደ ዓለም መምጣቱንም ተመልክተናል። መጥቶም በተራራ ላይ እንዳለች ከተማ በሩቅ ሆና ትታይና ታበራ ዘንድ ቤተ ክርስቲያንን በምድር ላይ መስርቷታል። እናንተ የዓለም ብርሃን ናችሁ ያላት ቤተ ክርስቲያን ናት። እርሷም እኔና እናንተ ነን። ዛሬ በዚህ ዙሪያ ነው ለጥቂት ደቂቃዎች አብረን የምንቆየው። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መጀመሪያ የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 ያለውን አነበዋለሁኝ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። መድኃኒታችን ኢየሱስ ክርስቶስ ያስተማረው የተናገረው ቃል ነው። እንግዲህ ይቺ በተራራ ላይ የምትታየው ቤተ ክርስቲያን፣ እንደ ብርሃን የምታበራው ቤተ ክርስቲያን እኔና እናንተን ሁላችንንም የምትወክል ናት። ብዙ ሰዎች ቤተ ክርስቲያን እንዲህ ናት፣ እንዲያ ናት፣ ቅድስት ናት፣ ንጽሕት ናት በማለት ስለ ቤተ ክርስቲያን ብዙ ይናገራሉ። ቤተ ክርስቲያን ራሳቸው መሆናቸውን ግን በውል አይረዱትም። ስለ ቤተ መቅደስ ብዙ ይናገራሉ። ራሳቸው የእግዚአብሔር ቤተ መቅደስ፣ የመንፈስ ቅዱስ ቤተ መቅደስ መሆናቸውን ይዘነጉታል። የእግዚአብሔር ቅዱስ ቤተ መቅደስ ሆነን እንድንሰራ እግዚአብሔር ጠርቶናል። ሐዋርያው ቅዱስ ጳውሎስ እንደተናገረው ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ፣ በሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ ደግሞ እጅ በሠራው መቅደስ አይኖርም አለ። ዓለምን ሁሉ የፈጠረ፣ በዓለም ያለውን ሁሉ የፈጠረ እግዚአብሔር እጅ በሠራው መቅደስ አይኖርም። ምክንያቱም እኛ መኖሪያው ቤተ መቅደሶቹ እንድንሆን መርጦናልና። በተራራ ላይ እንዳለች ከተማ የተመሰለችው ቤተ ክርስቲያን በቅድስናና በብርሃን ተሞልታ የምትታይ የክርስቶስ ነጸብራቅ ናት። ይኸውም እኔና እናንተ ነን። ስለ ቤተ ክርስቲያን ቅድስና፣ ንጽሕት መሆን ስናወራ ስለ ራሳችን እያወራን እንደሆነ ማወቅ አለብን። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ወዲያውኑ የፈጠረው ብርሃንን ነበር። በጨለማው ዓለም ብርሃን እንዲያበራ፣ ጨለማው በብርሃን እንዲሞላ ስለፈለገ እግዚአብሔር ሰማይና ምድርን እንደፈጠረ ወዲያውኑ ብርሃንን እንደፈጠረ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ የተገለጸው ቃል ይህንን ያስረዳናል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማውም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ቤተ ክርስቲያን ማለት በጨለማው ላይ የምታበራ
በመንፈስ ቅዱስ ብርሃንነት የምታበራ መሆኗን ልብ ልንል ያስፈልጋል። በጨለማው ዓለም የምታበራ ናት ቤተ ክርስቲያን። ጨለማ የተባለው ደግሞ ኃጢአት ነው። ቤተ ክርስቲያንን ልዩ የሚያደርጋትም ከጨለማ ወደሚደነቅ ብርሃን የመጣች ከጨለማ ወደሚደነቅ ብርሃን የተጠራች መሆኗን ነው። ሁላችንም በክርስቶስ ከመሆናችን በፊት በክርስቶስ ከማመናችን በፊት በጨለማ ውስጥ ነበርን። ቅዱስ ጳውሎስ እንደሚለው ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። ቀድሞ ክርስቲያን ከመሆናችሁ በፊት ክርስትናን ከመቀበላችሁ በፊት በክርስቶስ ከመሆናችሁ በፊት ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ኤፌሶን ምዕራፍ 5 ቁጥር 8 ላይ እንደዚሁም በዓለም እንደ ብርሃን ትታያላችሁ ይላል። ፊልጵስዩስ ምዕራፍ 2 ቁጥር 16 ላይ ብርሃን በጨለማ ውስጥ እንደሚያበራ ቤተ ክርስቲያን የተባልን ክርስቲያኖችም በሰዎች ሁሉ ፊት በዓለም ሁሉ ፊት የሚያበራ መልካም ስራ ይኖረን ዘንድ ተጠርተናል። ወገኖቼ በጣም ልብ ልንል ያስፈልጋል። በጨለማ ውስጥ ሆኖ ክርስትና የለም። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም ብሏል ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል። ቤተ ክርስቲያን መነሻዋም መድረሻዋም ብርሃን ነው። መነሻዋ የክርስቶስ ብርሃንነት ነው። የመንፈስ ቅዱስ ብርሃንነት ነው። በክርስቶስ የሆኑት ደግሞ በዓለም የሚያበሩ ብርሃናት እነዚህ ናቸው። አዎ መልካም ስራችሁ በሰው ፊት እንዲያበራ የተባሉት። አዎ እናንተ የዓለም ብርሃን ናችሁ የተባሉት እነዚህ በክርስቶስ ያሉት ክርስቲያኖች ናቸው። ይህንን በጣም ልብ ልንል ያስፈልጋል ወገኖቼ። በተራራ ላይ እንዳለች ከተማ ልትሰወር እንደማይቻላት ከተማ ቤተ ክርስቲያንም በቅድስናና በብርሃን ተሞልታ በዓለም የምትታይ የክርስቶስ የብርሃኑ ነጸብራቅ መሆኗን ልብ ልንል ያስፈልጋል። ይኸውም እኔና እናንተ ነን። ስለ ቤተ ክርስቲያን ስናወራ ስለ ራሳችን እያወራን መሆናችንን ልብ ልንል ያስፈልጋል። ይህንን በውል ካልተረዳን፣ ይህንን በውል ካልተገነዘብን የክርስትናን እውነት አልተገነዘብንም ማለት ነው። ብዙ ሰዎች በቤተ ክርስቲያን ውስጥ እንዲሆኑ ቤተ ክርስቲያን እንዲያደርጓት፣ አረከሷት፣ ምን አደረጓት ብሎ ብዙ ሰዎች ያወራል። እዛ ውስጥ ክርስቲያን ያልሆኑ ሰዎች ስላሉ የክርስትናን እውነት ያልተረዱ ወይም ክርስትናን ሆን ብሎ ያቃለሉ በክርስትና ሕይወትና እውነት ውስጥ የሌሉ ሰዎች የተለያየ መጥፎ ነገር ሊያደርጉ ሊሰሩ ይችላሉ። ነገር ግን ቤተ ክርስቲያን የሚለው ዋና ዓላማው እኛው ራሳችን መሆናችንን ግን ልብ ልንል ያስፈልጋል። የእግዚአብሔር ቤተ መቅደስ እኛው ራሳችን መሆናችንን፣ ቤተ ክርስቲያን ማለት እኛው ራሳችን መሆናችንን ማወቅ ይገባናል። በስሜ 2 ወይም 3 ሆነው በሚሰበሰቡበት በዚያ በመካከላችሁ እሆናለሁ አለ ጌታችን ኢየሱስ ክርስቶስ። ይህ ማለት ክርስቲያኖች በሚሰበሰቡበት ሁሉ ክርስቶስ በመካከላቸው አለ። ስለዚህ ቤተ ክርስቲያን የተባለችው የሰዎች ስብስብ ናት። ብዙ ጊዜ እንላለን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን እንላለን። ሐዋርያት የሰበሰቧት በወንጌል በትምህርት ያስተማሯት፣ ያነጿት፣ በክርስቶስ ደም የተዋጀች፣ ይህ ማለት ሕንፃው ማለት አይደለም። ሰዎች እኛን የሚወክል ነው። ስለ ሕንፃ ብዙ እያወራን ራሳችን የእግዚአብሔር ቤተ መቅደስ መሆናችንን ካላወቅን ካልተረዳን ወገኖቼ የክርስትናው ነገር አሁንም አልገባንም ማለት ነው። ስለ ክርስትና፣ ስለ ቤተ ክርስቲያን ቅድስና፣ ንጽሕት ብዙ እንዲህ ናት እያል እኛ ራሳችን የወደቅን የተጣልን እንዳንሆን በጨለማ ውስጥ እየተመላለስን ስለ ክርስትና ብቻ የምናወራ ከሆን እኛ በክርስትና እውነት ውስጥ አይደለንም ማለት ነው። ጌታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ብዙ ሰዎች ለሞት አሳልፈው ከሰጡት በኋላ ለስቅላት አሳልፈው ከሰጡት በኋላ እየተከተሉ የሚያለቅሱ ሰዎች ነበሩ።
ስለዚህ ክርስቶስ ሲናገር ምን አለ? እናንተ የገሊላ ሰዎች ወይ ስለ ራሳችሁ አልቅሱ አለ። ስለ እኔ አታልቅሱ፣ ስለ ራሳችሁ አልቅሱ። ወገኖች ቤተ ክርስቲያን ማለት እኛው ራሳችን ነን። በቅድስና መኖር ያለብን እኛው ራሳችንን። ስለ ቤተ ክርስቲያን ቅድስና፣ ስለ ቤተ ክርስቲያን ንጽሕና ስናወራ እኛው ራሳችን በክርስቶስ ደም ታጥበን የተቀደስ መሆናችንን አምነን በመንፈሳዊ ፍሬ መመላለስ፣ በብርሃን መመላለስ፣ በቅድስና ሕይወት መመላለስ፣ ከወደቅንበት በንስሐ ተነስተን እንደ እግዚአብሔር ፈቃድ መኖር መሆኑን ልናስተውል ያስፈልጋል። እኛ ጨለማ ውስጥ ተዘፍቀን እኛ የጨለማን ሕይወት እየኖርን እኛን የጨለማን ኑሮ እየኖርን እኛ የጨለማን ስራ እየሰራን ቤተ ክርስቲያን እንዲህ ናት ማለት ቃላት ብቻ ይሆናል። ስለዚህ ክርስትና ማለት እኛው ራሳችን ነን። ክርስቲያን ደግሞ በዓለም ሁሉ ፊት እንዲያበራ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም የተባለው ክርስቲያን ነን፣ እኛው ነን። ይህንን ልብ ልንል ያስፈልጋል። ዛሬ ብዙ ሰዎች በብዙ ጨለማ በሆነ ሕይወት ውስጥ እየኖሩ በጨለማ ታግተው የጨለማ ኑሮ እየኖሩ አኗኗራቸው፣ ስራቸው፣ ሕይወታቸው ሁሉ የከፋ የአመፅ ሕይወት ሆኖ ስለ ቤተ ክርስቲያን ብዙ ይናገራሉ። ወገኖች የክርስትና ከግል ይጀምራል። የሕይወት ብርሃንነት ከራስ ይጀምራል። ክርስትና ማለት ከጨለማ ወደሚደነቅ ብርሃን የወጡ ክርስቲያኖች ስብስብ ነው። በጨለማ ተወረን ዕለት ዕለት በአመፃ በጨለማ ኑሮ ተይዘን የቤተ ክርስቲያን ተቆርቋሪ የክርስትና ነገር የሚያሳስበን መስለን ብንታይ ከንቱ ነው ወገኖቼ። ስለዚህ ክርስቶስ ቤተ ክርስቲያንን በምድር ላይ ሲመሰርታት እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም አለ። ይኸውም እኔና እናንተ ነን። ስለዚህ በእውነተኛ ሕይወት ብርሃን ክርስቶስ አምነን በእርሱ ብርሃንነት በእርሱ ሕይወትነት በተራራ ላይ እንዳለች ከተማ በዓለም ሁሉ የሚያበራ ሕይወት ብርሃን ይኖረን ዘንድ አምላካችን እግዚአብሔር ይርዳን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።